ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የክብር የዝናና የሥልጣን ወር፣ የድካማችሁ ውጤት የሚያበራበት ልዩ ወቅት። ሰላም ጤና ይስጥልኝ የኢትዮ ግዕዝ ቤተሰቦች። ዛሬ ለእናንተ ለሊዮ ኮከብ ተጓዦች እጅግ የደመቀውን እና ኃያልነታችሁን የምታውጁበትን የግንቦት 2018 ዓመተ ምህረት የወርሃዊ ኮከብ ትንታኔ ይዘንላችሁ ቀርበናል። ይህ ወር ለእናንተ ለሊዮዎች የሚያስኬታችሁ በዓለም ፊት ጎልቶ የሚታይበት፣ በክብር ከፍ የምትሉበት እና እንደተለመደው እንደ አንበሳ የምታገሱበት ልዩ ወቅት ነው። የሰማይ አካላት እንቅስቃሴ እንደሚጠቁሙት በተለይም ፀሐይ በታውረስ ኮከብ ውስጥ እስከ ግንቦት 12 ድረስ የምታደርገው ቆይታ የአመራር ብቃታችሁን ለዓለም የምታሳዩበትና ለታላቅ ሥልጣን የምታጩበትን ኃይል ትሰጣችኋለች። ካለፉት ወራት ድካም ወጥታችሁ አዲስ የድልና የዝና መንገድ የምትጀምሩበት ወር ነው። ዛሬ ይህንን ወር በሦስት ዋና ዋና ክፍሎች ማለትም በጠቅላላ ሁኔታዎች፣ በፍቅርና በገንዘብ ነክ ጉዳዮች ከፍለን በጥልቀት እንመለከተዋለን። እስከ ትንታኔው መጨረሻ ድረስ አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊዮ ግንቦት 2018 ጠቅላላ ትንበያ። በዚህ ወር ሊዮዎች በትልቅ ግብና በቤተሰብ ሕይወት መካከል ያለውን ሚዛን በብልሃት የሚለማመዱበት ወቅት ነው። የፕላኔቶች አሰላለፍ ለእናንተ አዲስ የዝናና የክብር በርን ይከፍታል። የሙያና የዝና መነቃቃት እስከ ግንቦት 12 ድረስ ፀሐይ በ10ኛው የክብር ቤታችሁ ላይ ስለምትሆን በትልቅ የአመራር ቦታ ላይ የመቀመጥ ዕድላችሁ እጅግ ሰፊ ነው። ግቦቻችሁን በጥንቃቄ ነድፋችሁ ወደ ሥራ የምትገቡበት እና በታዋቂ ሰዎች ዘንድ የምትደነቁበት ወቅት ነው። የቤትና የቤተሰብ ትኩረት በወሩ መጀመሪያ ግንቦት 1 ቀን የሚታየው ሙሉ ጨረቃ በአራተኛው ቤቶ ላይ ስለሚሆን ከቤተሰብ ጋር የነበረን ማንኛውንም ቅሬታ ለመፍታት እና ስለ መኖሪያ ቤት ሁኔታ ወሳኝ ውሳኔ ለመወሰን እጅግ አመች ጊዜ ነው። የጓደኝነት እና የቡድን ሥራ ግንቦት 12 ፀሐይ ወደ ጄሚኒስ ስትገባ ከሰዎች ጋር ያላችሁ ማኅበራዊ ግንኙነት ይበልጥ ይነቃቃል። በቡድን በመሥራት ውጤታማ የምትሆኑበት እና አዳዲስ ደጋፊዎችን የምታፈሩበት ወቅት ይሆናል። የወሩ ማጠቃለያ እና የዝና ብርሃን ግንቦት 23 በሚታየው ልዩ ብሉ ሙን ሙሉ ጨረቃ አማካኝነት በፈጠራ ሥራችሁ ወይም በዝናችሁ ረገድ ለዓመታት ስትመኙት የነበረውን ትልቅ ዕውቅና የምታገኙበት አጋጣሚ ይፈጠራል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊዮ ግንቦት 2018 የፍቅር ትንበያ። የግንቦት ወር ለሊዮዎች በፍቅር ረገድ ግልጽነትን፣ ጥልቅ ስሜትን እና የወደፊት ተስፋን ይዞ ይመጣል። የግንኙነት ፍተሻ ፕሉቶ ከግንቦት 6 ጀምሮ ወደ ኋላ ጉዞ ስለሚጀምር በቁርጠኛ ግንኙነቶቻችሁ ውስጥ ያለውን የሥልጣን ፉክክር እና መደበቅ ያለባቸውን እውነቶች በጥልቀት የምትመረምሩበት ወቅት ነው። ይህ ፍተሻ ግንኙነታችሁ ይበልጥ እውነተኛ እንዲሆን ይረዳል። ተጫዋችነት እና ሳቢነት እስከ ግንቦት 10 ድረስ ቪነስ በጄሚኒ ውስጥ ስለምትሆን በጓደኝነት ውስጥ አዲስ የፍቅር ብልጭታ ሊፈጠር ይችላል። ነገሮችን ቀለል አድርጎ ማየት እና በደስታ መዝናናት ሰዎችን ወደ እናንተ ይበልጥ ይስባል።
ከህልም ወደ እውነት ከግንቦት 10 በኋላ ቪነስ ወደ ካንሰር ኮከብ ስትገባ የፍቅር ሕይወታችሁ ይበልጥ ህልማዊ እና ስሜታዊ ይሆናል። ካለፈው ህመም ጋር በተያያዘ ስሜታችሁ እንዳይረበሽ ነገሮችን በረጋ መንፈስ መያዝ ይኖርባችኋል። የወደፊት ዕቅድ ማርስ ወደ ታውረስ ኮከብ ሲገባ ማለትም ከግንቦት 10 በኋላ ከፍቅረኛችሁ ጋር ስለ ወደፊት የጋራ ሕይወት እና ስለ ቁሳዊ ደህንነታችሁ በጥልቀት መነጋገር ትጀምራላችሁ። የሊዮ ግንቦት 2018 የገንዘብ እና የሙያ ትንታኔ። ሊዮዎች በዚህ ወር በሙያቸው ላይ ትልቅ እድገት የሚያሳዩበት እና አዳዲስ የገንዘብ በሮች የሚከፈቱበት ወቅት ነው። የስኬት በር ግንቦት 8 የሚወጣው እጅግ ግዙፉ አዲስ ጨረቃ በሙያ ቤታችሁ ላይ ስለሚሆን ለሚቀጥሉት 6 ወራት የሚዘልቅ ታላቅ የሙያ ዕድል ይዞላችሁ ይመጣል። አዲስ ሥራ ለመጀመር ወይም ሥራችሁን ለማስፋፋት ትክክለኛው ጊዜ አሁን ነው። ስትራቴጂካዊ እርምጃ በሥራችሁ ላይ ስልታዊ መሆን ትልቅ ውጤት ያመጣል። ሁሉንም ነገር በአንዴ ለመጨረስ ከመሞከር ይልቅ ዋና ዋና ግቦች ላይ ብቻ ትኩረት ማድረግ በገንዘብ ረገድ ይበልጥ ያወጣችኋል። የሰዎች ኃይል ሳተርን በኤሪስ ኮከብ ላይ መኖሩ ለረጅም ጊዜ ለምታልሙት ትልቅ ሕልም ጠንካራ መሠረት እንድትጥሉ ይረዳችኋል። ከታወቁ እና ተጽዕኖ ፈጣሪ ከሆኑ ሰዎች ጋር ያላችሁ ትውውቅ ለገንዘብ እድገታችሁ ቁልፍ ይሆናል። ዕውቅና በወሩ መጨረሻ ላይ ለሠራችሁት ጠንካራ ሥራ የሚገባችሁን ክፍያ፣ ጉርሻ ወይም ትልቅ ምስጋና የምታገኙበት አጋጣሚ ይኖራል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ውድ ሊዮዎች፣ ባጭሩ ሲታይ ግንቦት 2018 ለእናንተ የድካማችሁን ውጤት የምታዩበት፣ በክብር የምትነግሱበት እና ብርሃናችሁ ደምቆ የሚታይበት ወር ነው። በራስ መተማመናችሁን ጠብቁ። ዓለም የእናንተን ብቃቱን እና ብርሃን ለመመልከት ዝግጁ ናት። ማንኛውንም ፈተና በአንበሳ ግርማ ሞገስ ተወጡት። ያስታውሱ፣ እናንተ የተፈጠራችሁት ለመሪነት ነው። ይህ ወር ደግሞ ያንን መሪነት የምታረጋግጡበት ነው። የዛሬው ጥልቅ የሆሮስኮፕ ትንታኔያችን ይህንን ይመስል ነበር። ይህ መርሃ ግብር ጠቃሚ ሆኖ ካገኘችሁት ላይክ ማድረጋችሁን፣ ለወዳጆቻችሁ ሼር ማድረጋችሁን እና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የኢትዮ ግዕዝ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የእናንተ አስተያየት ለእኛ ትልቅ መመሪያ ነውና ስሜታችሁን በኮሜንት መስጫው ላይ አካፍሉ። መልካም እና ስኬታማ የግንቦት ወር ይሁንላችሁ። ሰላም።